ያለሁት ምንድነው? ተረጋጋ። ገነት ውስጥ እኮ ነን። አንቺ ካለሽማ ሲኦል ነኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያረጋችሁ እንድትለመደው እንድታበረታቱኝ ቪዲዮዬንም እስከ መጨረሻ እንድታዩልኝ ስል በትህትና እጋብዛችኋለሁ። ለምታበረታቱኝና እንደዚሁም ላይክና ሰብስክራይብ ለምታደርጉልኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለይ እያልኩ ቀጣዩ ጽናት ክፍል መጥቻለሁ። በጣም ደስ የሚልና ሁላችንም በተለይ ደግሞ የኪራና የጽናትዬን አንድ መሆን ሁላችንም እየተመኘን እንዳለን እናውቃለን። በዛሬው ዕለት እንግዲህ ያማረና የተሳካ የሽምግልና ፕሮግራሙ ተፈጽሟል። በጣም ደስ ይላል። ደግሞ ሰርጉም በሰላም እንዲጋቡ ምኞቴ ነው። በጣም ነው ደስ የሚለው። እውነት ለመናገር የእውነት ቢሆን በጣም ሞር ደስ ይላል። ግን ቢሆንም በጣም ደስ የሚልና አስተማሪ እንደዚሁም ደግሞ እያንዳንዱ ነገር በድራማ መልክ ሆኖ ግን አስተማሪ የሆነ ድራማ ነው እና እንግዲህ ኒናዬ ያው ኒናዬን ናቲ እምቡጤ እምቡጤ እያለ ሲያናድዳት ለፎቶ ብላ እንግዲህ ለፎቶ ብዙዎቹ በፎቶ እየቀረጹ እንደምታዩት ብዙ ነገር እየሆነ ነው ያለው። እንግዲህ እንናየም ዛሬ እውነተኛ ታሪክ የሆነው በድራማ መልኩ ደግሞ አቅርበዋለች። እምቡጤ እምቡጤ እያለ አቃጥሎኛል። ስለዚህ ኪራዬ እግዚአብሔር ይስጠው እቤቴ ድረስ አንጥቶልኛል። ይሄንን እድል አያልፈኝም፣ ይሄንን እድል እጠቀምበታለሁ ብላ እንግዲህ የኪራ ጓደኛ ወደ ቤት ውስጥ መጥቶ ቤት ውስጥ ተኝቶ ነበረ። ቀስ በማለት ወደ ኪራ ጓደኛ ትተኛና ከዛ በኋላ ቀጥታ ስልኳን ከፍታ ቪዲዮ እየቀረጸች ነበር። ለምንድን ካላችሁ ያንን የቀረጸችውን ቪዲዮ ወደ ናቲ ልካ ናቲን ለማቃጠል ነበር። ምክንያቱም ተቃጥላለች፣ ተናዳለች ማለት ነው። አሁን እንግዲህ በዚህ ሰዓት ነው እሷ እንግዲህ ለቪዲዮ ስልኳን ከፍታ ቪዲዮ እየቀረጸችው ትተኛና ከዛ ይደነግጥና ሲነቃ የት ነው ያለሁት? ተማጋ ነው ይላታል። ሲላት አርፈ ምንድን ነው ተረጋጋ እንጂ ገነት ነው ያለኸው፣ ገነት ነው ትለዋለች። ታንቺ ጋማ ተሆነ ሲኦል ነው ያለሁት ይላታል። እንግዲህ ወደ ታች ተመለከተና ምንድን ነው ያደረግሽኝ አላት። እንዴ ተረጋጋ፣ ቆይ አንቺ ነሽ አንተ ምንድን ነው ማለት አላላ ማለት ነው። እኔ ነኝ እኮ ሴቷ እኔ ነኝ መደንገጥም ታለብኝ መጮህም ካለብኝ እኔ ነኝ እንጂ እንዴት አንተ ልጮህ ትችላለህ? እኔ ራሴ እኮ ነኝ ሴት እኔ ነኝ ትለዋለህ። እንደዚህ ያስደፈረኝ ኪራ ነው። በቃ ኪራ ሂጅና እንደዛ አድርጊው ብሎ ኪራ ነው አይደለ እንደዚህ ያስደፈረኝ ይላታል። እንግዲህ ኪራ እያለ ይጮህ ጀመር። አንተ አትጮህ። እንግዲህ እሷ እየጠበቀችው ሌላ ነበረ። እሱ ግን ምንም ሌላት አልቻለም። ከዛ በኋላ ኪራ እያለ ሲል በቃ አንተ አትጩህ፣ ምን አይነት ጨዋሂ ነገር ነህ አንተማ ወንድ አይደለህም በማለት ገፍትራው ልትነሳ ስትል በመጨረሻ ሄዶ ለዋለ ይወርቅባታል። ከዛ እሷ ደግሞ ትጠቀመዋል። ምን አረገችው? አነቀችውና ጮኸች። በቃ እሱ እንደያዛት አድርጋት። በፊት ግን እሱ ሊይዛት አልፈለገም ነበረ። ከዛ በኋላ እሷም ጮኸች፣ እሱን ያዘችውና ጮኸች። ከዛ ኪራ ይመጣል። ኪራ ይደነግጣል። ምን እያረጋችሁ ነው እናንተ አለ ኪራዬ። እንግዲህ ሲል እኔ ምን አውቃለሁ ዘሎ መጥቶ ተካመረብኝ። ወይኔ ጉዴ ምን አረቆይ ጉደለ ብላ እንግዲህ ስሯን መፍታት ነው የፈለገችው። አልተከፈተም፣ በቃ እንዴት ተዘጋ ነው አልተከፈተም ትላለች። ሊገለኝ እንዲሁና ሊገለኝ እኔ ምን ሊያርገኝ እንደሆነ አላቅም። ሊገለኝ ኪራ እንዲያሰብከው አይደለም አለ እንግዲህ ልጁ። ኪራ እንዲያሰብከው አይደለም ይኸው እንዲያሰብከው አይደለም፣ እሷ ራሷ ናት ይለዋል። እንዴ እሷ ራሷ ምን ኪራዬ? እሷ ራሷ ሊሆን ይችላል። ስነቃ አጠገብ ያገኘኋት ትክክል ነው። እሱ እውነቱን ነው። ሲነቃ አጠገቡ ነው ያገኛት። የሄደችበት ኒና ነች። ኒናም ለምንድን ነው የሄደችው? ናቲን ለማስቀናት ነው። ምክንያቱም ናቲ እምቡጥ እያለ አስቀንቶታል። ስለዚህ ቪዲዮ ቀርጻ ለናቲ ይህን ፎቶ አሁን ትልክላታለች። በቃ ናቲን ለማስቀናትና ናቲን በቃ እንዲቀና ለማድረግ ብቻ ነው። ለሌላ ዓላማ አልነበረም
ይሄ ነገር እንግዲህ እውነተኛ ታሪክ ነው። እያየነውም እየሆነም ብዙዎች እህቶቻችንን ህይወትም እያጠፋ ነው በቪዲዮ ምክንያት ማለት ነው። አሁን ኒና ደግሞ እስከ ዛሬ አስቀንቷታል። ሁሌም ቡጤም ቡጤ ሲላይ እንትን ብሏል። ይህንን እኔም በቃ አገኘው እኔም ፍቅረኛ አገኘው ተፈቅረኛ ይጋ ብላለ ማለት ነው። ዛሬ ይሄንን ልጅ አጠገቡ ሄዳ የተኛችው እኔ አይደለም እሷ ነኝ። ስነቃ መጣ አጠገቤ ተኝታ አገኘኋት። ለኪራ እኔ አልጋውን ላነጥፍ ስመጣ ተየት እንደመጣ አላውቅም፣ ዘሎ ተከመረብኝ። ብቻ አተረፍከኝ፣ አንተ ባመጣ ኖሮ አልቆልኝ ነበር፣ አተረፍከኝ አለች። ሰው አይን አውጣ ሆና በቃ ፍጥጥ ብላ ኒናዬ ማለት ነው። አንተ ነው ያተረፍከኝ፣ አንተ ባትመጣ ኖሮ ጉድ አድርጎኝ ነው። አንቺ ኧረ እንደው ፈጣሪ እሱ ይቅር ይበልሽ። ምን አይነት ቀዳዳ ነች? ምን አይነት ቀዳዳ ነች? አንተው አረች ቀዳዳ። ኧረ እስቲ በእናትህ ሱሪዬን አቀብለኝ፣ እስቲ በእናትህ ሱሪዬን አቀብለኝ በማለት እንግዲህ ሱሪውን ይሰጠዋል። ከዛ ተሳድቦ ሄዳል። ኒናዬም እንግዲህ ስራዋን ታውቃለች። ምክንያቱም ኒና እየፈለገችው ያንን ናቲን የፈረደበት ናቲን ለማስቀናት ስለነበረ ሬት ተረገም እንዲሁ ቀዳዳ ብሎኝ እንዴት ይሄዳል አለች። እና ኒናዬ እንግዲህ እንዲህ ተረገም ደግሞ ቀዳዳ ይለኛ እንዲ ቀዳዳውና ደግሞ ምን ነው ቀዳዳው ትላ እንግዲህ በአሁኑ ሰዓት በነገራችን ላይ ከፊቱ ጀምሮ በጣም አብረው የሄዱ አጋችና ታጋች ቢሆንም እሱም ያለው ርኅራኄ ግን ያልታወቀባቸው ቅልጥ ባለ ፍቅር ውስጥ የገቡት ሰንዬና ጆከር እና ሰንዬ አንድ ጋር ሆነው ቢቀጥሉ እንደኔ ማን ነው ደስ የሚለው ይሁን ብሎ የሚቀበለው? እና በአሁኑ ሰዓት እንግዲህ ሰንዬ በጆከር ፍቅር ወርቃለች። በጆከር ውሸቷን ነው እንጂ በጆከር ፍቅር ጠፍ ብላለች። እሱም ራሱ እንደዛው። ግን ሁለቱም ደግሞ ደስ የሚለው ነገር ሁለቱም ያምራሉ፣ ሁለቱም ይሄድባቸዋል። እና በአሁኑ ሰዓት እንግዲህ ስልክ ስደውልለት ጆከር ስልኳን አላነሳም ነበረ የሰንዬን። አንተ ቆይ ተማጋ ብኮን ነው የኔ ስልክ የማታነሳው ትለዋለች። እንዴ አንቺ ማነሽ ይላት። አንቺ ማነሽ? አረ ትቀልድ ነው በቃ ትቀልድ ነው ሲላት ቀልድም እንደማያስቅ ታውቃለህ። እኔም ደግሞ እኮ መቀለዴን አላቆምም። ታዲያ አሳቅም አላሳቅም መቀለዴን እኔም አላቆምም ይላል። አሁን አታናደይ ትለዋለች ሲላት በቃ እሺ በቃ ከዚህ በኋላ አነሳለሁ፣ ተፈለክም አታንሳው። ደግሞ በጣም ነው እየተቆጣች ነው፣ በጣም እየተቆጣችበት ነው። ለምን? ስለምትወዳው ነው። እንዲህ ሰንዬ ግራ እኮ እያጋባሽ ነው። ምንድን ነው ነገሩ? ግራ እያጋባሽ ነው። አሁን አታንሳው፣ አሁን ደግሞ ትፈልግ አታንሳው። አሁን ለምን? ምንድን ነው? ግራ እኮ እያጋባሽ ነው ይላል። እያጋባሽ ነው ምንድን ነው? ቆይ የምትፈልጊው ለምን በግልጽ አትነግረኝም? ቆይ ምንድን ነው የምፈልግ? እሺ በቃ አሁን ና እንሂድ። ወዴት ነው የምንሄደው? እህቴ አሁን እቤት እህቴ አለች። እዚህ ብቻ አንትችህ አልሄድም። ስለዚህ ና እንሂድ። ወዴት ነው ምን? ከዚህ በኋላ እንግዲህ ይከተላታል። አብረው ጉዞ ይጀምራሉ። እንግዲህ ሰንዬ ትወደዋለች። ኦልሬዲ ሰንዬ በጣም ነው የምትወደው፣ ትወደዋለች። በቃ ኪራዬ በጉጉት ሲጠብቀው ጽናትዬም ከትናንት ወዲያና ሰሞኑን ታግታ በበዛብ ነገር እንዲፋረስ አድርጎ ሞክሮ ነበረ። ግን ሁሉንም ነገር ተሰባብሮና ስብርብር ብሎ ዛሬ እንግዲህ ኪራዬ ሽማግሌ ልኳል። ጽናትዬ ደግሞ ከማጋረጃ ጀርባ ሆና እያዳመጠች ነበረ። እነ ቅዱሴ እነ ናሆሜ እንደዚሁም ደግሞ አቶ አያሌው ሌሎችም ሽማግሌ ሆነው ሄደው በቃ ደስ በሚል አበባቸውን በጋቸውን ይዘው እውነት የረብስማ ይህን በሆነ ገይስ ብለው በዛ ሄዱ። ተዛም ተደግሶና በቃ ልል ተብሎ ሄዱ። ልጃችሁን ለልጄ ተባብሎ በስነ ስርዓቱ ተጠየቀ። ምንድነው ስራው ምንድነው ተተባለ በኋላ የኪራ መልካሙን ነገር ተናገሩ። እንደው ኪራ አደራ ሽምግልናዬን ነገር ጎበዝ ልጅ ነው። ልጃችሁ አያሳፍረንም። ልጃችን ጀግና ነው። ልጃችን በጣም ጎበዝ ነው። ከሰው ተስማሚ ነው። ለመንግስት ተገዥ ነው በማለት እንግዲህ ሽማግሌ መቼም ሽማግሌ የማያደርገው ነገር የለም በማለት እንግዲህ የጽናት የሽማግሌዎችም እሺ ልጃችንን ልጃችሁ ነው፣ ልጃችሁ ልጃችን ነው፣ ልጃችን ሁነች በማለት ደስ በሚል መልኩ ሲቀባበሉ ጽናትዬ መጋረጃ ጀርባ ሆና ነበረ። ያንን ስትሰማ በጣም ነው የዘለለችው።
በጣም ዘለለች። ከዛ በኋላ ቅዱሴና ናሆሚ ሄዳ እቃውን አንጡ ተባሉ። በግና አንድ ቁና አበባ አንድ ቁና አበባ ተይዞ ተመጣ። በጣም ደስ የሚል ፕሮግራም ነበረ። እንግዲህ ለዚህ ፕሮግራም ደግሞ እንግዲህ ዝምድና የላቸውም፣ ጎረቤት ናቸው። በነገራችን ላይ በስመ ጎረቤት እንግዲህ እንትናም ጎረቤት ነው፣ በዛብህም ጎረቤት ነበረ። ግን ይሁንና በጥባጡ ነው የሆነው። እንግዲህ ዳንዬ ልክ እንደ ወንድም በቃ ወንድም ነው እንደዚህ የሚያደርገው፣ ወንድም ነው። ወንድም ለእህቱ ጠብር ግፍ ብሎ እህቱን የሚድር ጠብር ግፍ ብሎ ወደኋላ ሳይል ጠብር ግፍ ብሎ የሚድር ወንድም ብቻ ነው። ሌላ ያን ይድራል አይድርም አይደለም ይድራል፣ ግን እንደ ወንድም የሚሆን የለም። ግን ዴፍዬ ተወንድም በላይ ሆኖ ወንድም ሆኖ ደከመኝ ጋሼ እያለ አባባንም በጣም ታዛዥና መልካም ልጅ፣ በቃ ደስ የሚል ወንድም ሆኖ ነው እንግዲህ ዛሬ እንግዶቹን ያስተናግድ ነበረ። እናም በዛብህ እንግዲህ ስክር ብሎ መጣ። በዛብህ በአንድ በኩል ማሳዝኖኛም በዛብህ ጠንበዝ ብሎ መጣና ምንድን ነው ያለው? ምን እየሰራችሁ ነው? ምንድን ነው ሲል እንትና ናሆሜና ቅዱሴ እኔ በዛብህ በአንተ ሲለው የሺ ሰው ግምት የአርባ ሰው አለበዛብህ። እንግዲህ ደረደረው አንተነህ አለው። አንተነህ ይኸውልህ እኔ እንደ ሌሎቹ ዝም እምልህ አይደለም፣ 32 ጥርስህን አርግፌ በእጅ ነው የምሰጥህ አለው። አንተ ደግሞ ማነህ አለ። እንግዲህ ዝማል እንግዲህ እንደፍዬ መጣና ቆይ እናንተ ግቡ፣ ቀናችንን ሊያንበላሽብን ነው። አሁን አንተ እዚህ ምን ትሰራለህ? አንተ አሁን ዛሬ ጠጥተሃል። ስለዚህ ነባክን አዘህ ሂድ። እሺ ያችን ጋለሞታ እናስወጣ ሲል ነው እንግዲህ ናሆሜ ማንን ነው ጽናትን ነው እንደዚህ የሚለው በማለት ነው። እኔ እንደሌሎቹ አልታገስም፣ 32 ጥርስህን አውልቄ ነው በእጅ የምሰጥህ ሲለው በቃ በዛብህ ሰክሯል። ባይዘወይ በዛብህ ጎበዝ ነበር፣ ግን ምን ዋጋ አለው? ሰክሯል። ከዚህ በኋላ እንግዲህ በግድ እያባበለ ደፍዬ ከቤታችሁ ከነጽናት በር ላይ ያባርረዋል። እንግዲህ ከዚህ በኋላ በዛብህ ያሳዝነኝ ሄዶ ወርቆ ከሰክሯል ሆነ መስክ ላይ ሳር ላይ ወርቆ በቃ በጣም አዝኗል። እንግዲህ ሰው ታልሄደና ካልሞተ የሰውን ልክ አታውቁትም። ሰውን የምታውቁት ወይ ትቷችሁ ሲሄድ ወይ ደግሞ ሲሞት። በህይወት ኖሮ ግን ሰው በህይወት ኖሮ ይቅርታ እንድትሉት ቢሆን ደስ ይላል። እንግዲህ እግዚአብሔር መገፋት ድግ ነውና በአሁኑ ሰዓት እንግዲህ ብርቅዬ ሽር ብትን እያለች ነው ከተማ ታቶ ተሰማየ ጋር በዛብህ እንግዲህ ግፉን እየቆጠረ ነው። በጣም ያሳዝናል። ብርቄ መንገድ ላይ ጥለሽ ሄድ። እንግዲህ በአሁኑ ሰዓት እንደምናውቀው በዛብህ ወንድሙም ታስሮበታል። ፈለቀ ወንድሙም በአባባን ደብድቦ ታስሯል። አሁን በዛብህ እናተ እዚህ ተመለስ የሚለ የለም። ባዶ ቤት ውስጥ ነው። ምግብ የሚሰራለት የለም። ቡና የሚያፈላለት የለም። ብቻ አረቄውን እየጠጣ ክርትት እያለ ነው። ከሰው ጋር አይስማማም። እና በቃ ጠጥቶ ነበር፣ ሰክሮ ነበር። ዛሬ ግን ብርቅነሽ መንገድ ላይ ጥለሽ ሄድሽ፣ ውሃ በላኝ እኮ አንቺ ጥለሽ ሄድሽ፣ ውሃ በላኝ። እስከ ዛሬ እንግዲህ ሲደበድባት የትም አካድ መስሎት ነበረ። ዛሬ ግን ተብላ በቃ ምርር ብሏት በቃ መሯት፣ ግሽግሽ አድርጓት ኒናየን እንደ መልአክ ልኮላት እሷ ዛሬ ነፃ ወጣች። እሱ ግን በጣም ነው የሚያሳዝነው ሁኔታውና አሁን ያለበት በጣም አንጀት ይበላል። በቃ ወረድ እንዴት ሰው ነው የሰው ልጅ መቼም በሰራው ስራ ሲቀጣና ሲንገላታ ማየት ያሳዝናል። ሰው እንዴት ሰው ይቅር ማለቱ ደስ ስለሚል ማለት ነውና እስከ ዛሬ እንግዲህ በዛብህ ሲያናድደን ነበረ። እስከ ዛሬ እኔ ትናደድበት ነበር፣ በጣም ነበር የምናደድበት። ዛሬ ደግሞ አሳዘነኝ። በቃ በጣም ነው ዛሬ ያለበት ሁኔታና እያደረገ ያለው ነገር በቃ ያኔ አይዞህና አይዞህ ወርቀ ተነሳ የሚለው ሰው የለውም በዚህ ሰዓት። እንግዲህ እንደውም ዛሬው በተለይ የተለየ ነው። በቃ ተስፋ ቆርጧል። እሷንም እንደማያገኛ ታውቋል። በቃ ውሃ በላኝ ብርቅነሽ፣ ውሃ በላኝ፣ ጥለሽኝ ውሃ ላይ ሄድሽ፣ ባየሽኝ መተሽ አንዴ ይቅርታ ባልኩሽ፣ መተሽ አግኝችሽ ይቅርታ በጠየቁሽ ነሽ። ቃራኒው ደግሞ የጽናት እያባት እንግዲህ በጣም ደስ ብሏቸዋል ከሚባለው በላይ በደስታ እንግዲህ ሲያዝኑና ሲከፉ የቆዩት ደስ ብሏል። በተቃራኒው ነው እስከ ዛሬ ሲደስት የነበረው ዛሬ ላይ ደግሞ ተከፍቷል። ዛሬ ላይ ትናንት ሲከፋ የነበሩት ደግሞ ዛሬ ደስ ብሎ እንግዲህ ሰንዬ
ጆከርን ወደነ ናቲ ወደነ ኪራዬ ቤት ይዛው ልከር ነበር እና ጆከርዬ ደግሞ ፈራ። አልሄድም በቃ አላት፣ ቆመባት። ከዛ በኋላ ሲስተም ፈጠረች፣ መግፋት ጀመረች። መግፋት አልቻለችም። ምንድነው ያደረገችው? በቃ ለዛ አቅምሽ ነበር፣ በቃ እኔ አልሄድም፣ እነሱ ቤት መሄድ አልፈልግም፣ እኔ አልሄድም ሲላት ከዛ በኋላ ምንም ማድረግ ስለማትችል አንድ ሲስተም ነው ወደ እሷ ይመጣላት። ቦርሳዬን እንካያዝልኝ አለች። ከዛ በኋላ ድረሱልኝ ሌባ ዘረፈ ስትል በቃ እባክህ ዝም በይ፣ በቃ አብረን እንሄዳለን፣ እሺ እንሄዳለን በማለት ከዛ በኋላ ጆከርዬን ይዛ እነ ኪራ ቤት ትሄዳለች። ሻረፍታሉ በኋላ ሰኒ፣ አንቺ ሰኒ አላት። ወዬ በቃ ከዚህ ቤት እንውጣ፣ እኔ እየጨነቀኝ ነው ጆከር፣ ከዚህ ቤት እንውጣ፣ እኔ እየጨነቀኝ ነው። እዛ መንገድ ላይ ተምትጎለት እዚህ ቤት ውስጥ ብትቀመጥ አይሻለን? እኔ አላቅም። እኔ ቤቱ ምንም ሰላም እየሰጠኝ አይደለም። ቤቱ ሰላም እየሰጠኝ ካርፈ ተቀመጥ፣ ኒናና ወርተናት እንሄዳለን። ባካርፈ ተቀመጥ። ውይ አንቺን ተማዋራት እኮ ራሴን ባጥናና ይሻለኝ ነበር። በጣም እየተባባሉ ነው፣ ግን ደስ የሚሉ ናቸው። ጥንዳሜ ቢሆኑ ነው ወደጃቸዋቸው። እንግዲህ ኒናዬ ጨብረሪት ዝንጥፏ ብትን ብላለች። ጆከርዬ እንግዲህ ቆንጆ ነው እንደምታውቀው ስታዩ እንዴ ጆከርዬ ብላ ሄዳ ሁለት ዙር ጥምጥም አለችበት። ሰንዬ እንግዲህ የዚህ ጊዜ ቀናይ። የሚያሳዝነው ነገር ኒናዬም ስታመስመስል ሰንዬን ማቀፍ አልፈለገችም። ጆከርዬን ያቀፈችው በግድ ስለቀው ዞር ብሎ ሰንዬን የተመለከተው። እንዴና ዴና ነህ አለችው። ዴና ነኝ። በጣም ነው ሰኒን የፈራ አለበት። ሰኒ እሱ እንደሚመጣ ነግረሽ ይሆን እኮ ቆንጆ ምግብ ሰርቼ ቆየው ነበረ። ምን አለበት ብትነግሪ ነው። አንቺ ምግብ ልትሰሪ እንዴ? ባለሙያ እንደሆን ካልነገርሽውም እንዴ ሰንዬ አልነገርሽም? አውቃለሁ ጆከር ተጨነቅ። አውቃለሁ ውይ ብታይ ትሰራ ባየኸኝ። ምግቤን በልተው አይደለም እንኳን ቀምሰው ትሰራው ሽታው ተሸተተ በቂህ ነው። ባበላ እንኳን ሽታውን ታሸተትከው የኔ በቂ ነው ትለው። ታዲያ በሽታ ታጠገብሽማ አንቺን የታደለ ያንቺን ያገባ የታደለ ነው። እንደዚህ ምግብ ስራሽ በሽታ የሚያጠግብ ተሆነ አንቺን ያገባ እናቱ የመረቀችው የታደለ ነው ይላታል። ዋ እንደኔ እናቱ የመረቀች ነው እኔን ማግባት የሚችል አዋ እኔ እንደኔ እናቱ የመረቀችው ነው እኔን ማግባት የሚችል። እናቱ ምን ብላ ነው የምመርቀው? ይችን የመሰለ ሚስት ስጠው ብላ ነው ማለት እንግዲህ ሰኒ ተቆጣ። ውይ አንቺ ደግሞ ችግር አለብሽ ሰኒዬ፣ ውይ አንቺ ችግር አለብሽ። አይ ሰኒ ቀንታለ። ብርቅነሽ ደግሞ መጣች። ብርቅነሽ እንዴት ዋላችሁ? አለ ደህና ዋልሽ ተባለ። እግዚአብሔር ይመስገን ደህና ዋላችሁ። አረፋለ። ብርቅነሽም እንግዲህ ሁሉም ሲያዋዩ ናቸው። ጆከርዬ ላይ ጠባለ። ምክንያቱም ጆከርዬ ቆንጆ ነው። እንኳን እነሱን የምወድጀዋለሁ። ሰኒዬም እንግዲህ እያተመለከተች ነው። ግን ይሁማ ብርቂ አያምርም አለች ኒናዬ። አያምርም ይሁማ ብርቂ አያምርም ምንም አይል ኒናዬ፣ ምንም አይል አለች። ምንም አይል የምልህ ሀዲያ እኔ እናንተ አብረን አንሄድም አለ ኒናዬ። አብረን አንሄድም እንዴ? የት ነው የምከዱት አለች ሰንዬ። የት ነው የምከዱት? የልከዱ አስባችሁ ደግሞ የት ነው የምከዱ እንዴ? ይውሲ ይህን እስቲ አብረን እንዴት ሳንል መልካችን አይመሳሰልም? አንድ ጋር ብንሆን አናምርም? አብረን አንሄድም? ያኔ አንድ አንመሳሰልም ወይ? አብረን አንሄድም ወይ? አንቺ ልጅ መሞት አምሮሻል መሰለኝ፣ በጣም ተንቀልቀለሻል አለ ሰንዬ። እንግዲህ መሞት አምሮሻል መሰለኝ፣ በጣም ተንቀለቀልሽ፣ ስርዓትሽን ያዥ ትላታለች ሰንዬ። እና አለ እንትና ደግሞ እንደ ቀናች ያየው ታውቆባታል ማለት ነው ጆከርዬ ለኒና። እና በሽታ ታጠገብሽ አንቺ ምግብ በሽታ ታጠገበማ አንቺን ያገባ የታደለ ነው ማለት ነው ይላታል በማለት እንግዲህ ኒናዬ የጆከርዬን እጅ ትሰማለች። ስትዘን ኒና ስታ ጆከርዬም ዞርና ምንድነው የልጅቷን ቆል የምትገፊው እንዴ? ልጅቷን በሽታ ላይ ልጥያት እኮ ነው፣ ቆልዋን ገፈፍሻት እኮ እንዴ? ምን አረገችሽ? በቃ እንዴ ቆልዋን የምትገፊው ይችል በሽታ ልትጥያት እኮ ነው፣ ቆልዋን እየገፈፍሻት ነው፣ ምንድነው ይላል። ምን አገባህ አለች እንግዲህ ሰንዬ። ምን አገባህ ስትል እንዴ በቤታችሁ መተሽ ለምን ትጮይባታለሽ? በቤታችሁ እኮ ነው የመጣሽው እና ለምንድን ነው የምትጮይ እኮ? ቤታችን መታ ትጮሃለች እኮ ጆከር እያየልኝ ቤታችን መታ ደግሞ ትጮሃለች። ኒናዬ አንድ ውስጥ ገብተን እናውራ ትላታለች። ይህን ትላት ሰንያው ኃይለኛና ቁጡ ነች። እንዲህ ቀልድ ምናምን የሚባል ነገር አታውቅም። ጎበዝም ነች፣ ነቄም ነች።
ከዚህ በኋላ እንግዲህ እዚሁ እናውራ፣ ችግር የለም። እኔ ውስጥ መግባት አልፈልግም። እስቲ ቆይ እዚሁ የጆክዬን አይን የጆካን አይን እያየሁ እዚሁ እናውራ፣ አውሪኝ፣ እዚሁ እነ ብርቄ ፊትም ቢሆን አውሪ፣ ችግር የለውም ስትላት እንዲ አንቺ እኔ ምልሽን አሰሚም እንዴ ብላ በግዴታ ገትታ ትታስገባት እንዴ። ጆከርም ይደነግጣል። እንደዚሁም ደግሞ ብርቄ ምን ይሻላል ወይስ አብረናቸው እንግባ እንዴ? አይታያቸው እነሱ አውርተው ጨርሰው ይምጡ እንጂ ታያቸው፣ ዝም ባያቸዋል። እንግዲህ ሰኒ እየቀናች በቃ ሰኒ እየቀናች የኔ ምስኪን እውነቷን። ደግሞ ጆከር ያስቀናል። ልጁ ቆንጆዬ ልጅ ነው። እንግዲህ ሽማግሌዎቹ በሰላም ወደ ቤት ተመለሱ። ኪራዬም እንግዲህ ተጧት ጀምሮ በተስፋና በጉጉት ምን ይሉ ይሆን ምን እምቢ ሲሉኝ ይሆን እሺ ሲሉኝ ይሆን በማለት ሲጠብቅና ሲያስብ ሲጨነቅ ነበር። ምክንያቱም እንደዚሁም ደግሞ አንደኛ ነገር ሩቅም ነበረና በሌላ በኩል ደግሞ ያው በዛብህ የሚባል ክፉ ሰው ስለነበረ በቃ ምን ይገጥማቸው ይሆን በጣም አስጠንቅቆና በጣም አስቦ ነበር የላካቸው። ይሁንና እና አቶ አያሌው ምንም ነገር እንዳታስብ እኛ እንደ አባትና እንደ እናትህ ቁጠረን፣ ምንም የሚጎልብህ ነገር የለም፣ አንዳች ነገር ሳይጎልብህ ልክ እንደ ልጄ እንደ ናሆሜ ነው ምድርህ ልጄ፣ ምንም አንተ የሚያሳስብህ ነገር የለም። አንተ አለምህ ነው፣ ደስታህን ብቻ ነው መጠበቅ ያለብህ። ሌላው ከፈጣሪ ጋር ባለው ነገር እኛ አለን ይላሉ። ከዛም እንግዲህ እንደዚሁ ጽናትዬ ኪራ እናትና አባት የለውም። ጽናትዬ ደግሞ አባት አላት፣ እናት ግን አልነበራትም። ከዛም ጠጁና ጠላውም አልደረሰም ነበረ። እናም በዛ ምክንያት የጽናትዬም አባት በጣም አዝነው ነበር። ጽናትዬም እንደዛው ነበረች። ደፍዬ ግን እንደሆነ ይሆናል፣ ችግር የለውም፣ ከከተማ መሄድም ቢሆን አንጥተን እንጋብዛቸዋለን ባለው መሰረት እንግዲህ ሁሉንም ነገር አሳክተውትና አሳምረውት፣ በተለይ ደግሞ ደፍዬ ጠበር ግፍ ብሎ እንደ ታላቅ ወንድም ለዚህ ደረጃ ያደረሳት አንዳችም ነገር ውስጡ ሸክ ሳይገባበት አብሮ አደጌ የጎረቤት ልጅ ቆንጅየዋ እንዴት አሳልፌ ለሌላ እሰጣታለሁ ምን አገባኝ ሳይል እንግዲህ ደስታዋን ብቻ ተመኝቶላት ዛሬ ላይ ተላይ ተታች ብሎ ከተቆላ ደጋ ብሎ ብዙ መስዋዕትነት ከፍሎ እዚህ እንዲደርስ ያደረገው ትልቁ ሚና የተጫወተው ደፍዬ ነው። አባቷም ያው እንደምናውቀው ሽማግሌ ነው። እነዚሁም ደግሞ ቤተሰብ የተባሉት የአባቷ እህቶችም በጣም አይወዷትም። አንቺ ገፊ እያሉ ነው። የእናቷ ወንድም ደግሞ እስከ ዛሬ ድረስ የት እንደሆነች ሳያውቀው በመጨረሻው ዛሬ የጽናት ሽምግልና ነው ሲባል እባክሽ ጽናትዬ ይቅርታ አድርግልኝ፣ ከዚህ በኋላ ላለው ነገር አብረንሽ ተጎንሽ እንሆናለን፣ እባክሽ ይቅርታ አድርግልኝ በማለት እንግዲህ አጎቷ ዛሬ ነው ገና የመጣው። ስለዚህ ማንም የት ወደቃችሁ፣ እንዴት ሆናችሁ፣ እንዴ ተሳካላችሁ፣ ባይሆን አልተሳካላችሁ፣ እንዴት ሆናችሁ እንኳን የሚላችሁ ሰው አልነበረም። ላይክ እና ሰብስክራይብ